በቃ እዚህ የምትቀመጭበት ምክንያት የለም ወይ? ምንም እኮ እስካሁን እኮ የፈጠርሽው ነገር የለም አይደል? እኔ እኮ አሁን የፈራሁት ያ ዳንኤል ከመጣ ነው። ኧረ ተው በእግዚአብሔር ከመጣ ስቃያችንን ነው የሚያበላ ነው። ይኸውልሽ እንደ ሳሚ ነው የሚያደርገን። ቀጥ ብለሽ ሌላ ነገር ሳይፈጠር ቀጥ ጎረቤት እንዳይሰማ ነው። እሺ ቆይ አስወጣት፣ በቃ አስወጣት። ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር የተመሰገነ ይሁን። እንግዲህ ያው ሰሞኑን የሚፈጠሩትን ነገሮች እያያችሁ ነው። አንዳንድ ያልገባችሁ ነገር ካለ ላስረዳችሁ ብዬ ነውና እዚህ ቤት እንግዲህ አዲስ የመጣ ሰው አለ፣ አይታችኋል። የዳንኤል እህት ነኝ ብላ ነው የመጣችብንና ምንም ያክል ሻንጣ እዚህ ጋር ይዛ እኔ ውስጡ ወንድም አይኑር ምን ይዛብን እንደመጣች ራሱ እስካሁን ተከፍቶ አላየንም። እና ብቻ መታ እዚህ መኖር አለብኝ። ምክንያቱም ደግሞ ስንጠይቃት እዛ ጋር ወንድም እየተጎዳ ስለሆነ እዚህ እናንተ ቤት ከጎኑ ሆኜ እሱን እዛ ጋር ማየት አለብኝ፣ ቼክ ማድረግ አለብኝ አለች። እኛ ደግሞ እምቢ እንዳንል በቃ የሆነ የተፈጠረ ችግር አለ፣ ብዙ ያጠፋናቸው ነገሮች አሉ ቤተሰቦች። እና እኔ እንዴት እንደማድረግ ራሱ ግራ ገብቶኛል። ወይ አሁን እሷ እዚህ መኖር ከጀመረች ከዳንኤል ጋር ሌላ ጸብ ውስጥ ነው የምንገባው። እርግጠኛ ነኝ እሱ የሰማ ቀን እሺ አይለንም። በቃ ገነት ነይ እስቲ እንማከር። የት ናት ሰላም? እንዴት ነው እቺ ልጅ የምናስወጣው? እኔ እየፈራሁ ነው። ያ ዳንኤል የሚባል ሰው እየመጥቶ ሌላ ነገር እንዳይፈጠር። ይሄን ሁላ ጣጣ ያመጣብን ናቲ ነው። በቃ ያን ወርቅ ይዞ ከመጣ በኋላ ነው ይሄ ሁላ ችግር የተፈጠረው። እሷ መጣ አንተ ባትወስድ ኖሮ ይሄ እሷ ደግሞ ድጋሚ እኔ ምን ላድርገነት? እኔ እኮ በቃ ገንዘብ ፊት ለፊት ቁጭ ብሎ ምን አልጠቀምም። የመጣችበትን ምክንያት ልጥራ። ቆይ እንዳጠሪያት በእናትሽ። እንዴት ነው አሁን የምናስወጣት ከዚህ ቤት? እንዴ ለምን እዛ ሄዳ ቁጭ አትልም? እዛ እነሳሚ እና እኔ እዚህ ዳለብኝ እንዴ? እሷ ተኝታ እኔ እሷ እንደ ሰራተኛ እንትን ማለት አለብኝ እዚህ ጋር እና ምን ይደረጋል ታዲያ? እኔ እስር ቤት ልግባ እንዴ? እኮ እኔ እስር ቤት ልግባ እንዴ ታዲያ? እና ትውጣልኝ። እኔም እንደምንም አድርጋችሁ አስወጡልኝ። ሳሚ ማወቅ ራሱ የለበትም። ከሰማ ጭራሽ ሌላ ከነሱ ጋርም ተጣልተን ቤተሰብ ነው የምናጠው። በቃ እኮ እኔ ታዲያ ሁሉም ነገር እሷ ተኝታ ይሄንና ምንድነው እሷ ቆይ እንዳትሰማሽ አለቀስ በይ እንጂ አሁን አበሳጭተን ከዚህ ጋር ስወጣናት እኔም ይኸውልሽ እዛ ከርቸሌ ነው የምወረወር ይሻላል። ስለዚህ ይሄን ነገር እንዴት ነው አሁን የምንወጣው? እሷንስ እንዴት ነው የምናስወጣት? እኔስ እንዴት ነው መፍትሄ? እኮ ተማከሩ እናንተ መጀመሪያ እንደተማከራችሁ ከማጋር ልማከር ገነት ከአንቺ ጋር ካልተማከርኩ ፍፄም ሳሚ ሁሉም ልውልም ቢሆን ይጠራዝ። እነሱ አሁን ወርቁ ከወጣ በኋላ እዚህ ቤት መምጣት አቁሟል እና እኔ እዚህ ጋር እንትን ማለት አለብኝ፣ መጨነቅ አለብኝ። እኔ ሌሊት ምን ታረገኛለች እያልኩ ማሰብ አለብኝ። ምን ታረግሻለች? እኔ እኮ አሁን ግራ የገባኝ እኔ ምን ታረግሻለች? መስጠኛለች እሷ ሌሊቱ ነው ምን አተኛም እንዴ? የእሱ እህት እኮ ናት። የማን መሰለች? ምን ታረጋለች? ቆይ ተነስተ አይደል? ምን ታረጋለች? እኔ ምን አውቃለሁ? ወይ እኔ ጋር ትተኛ። ሌሊት አተኛ። የምትፈሪ ከሆነ እኔ ጋር መጣ ትተኛ። ጎሽ ጭራሽ ሌላ ጣጣ ልታመጣብኝ ነው። አንተ ደግሞ ምንድነው አንተ ጋር የምተኛው? ልጅቷ ሌሊት አተኛም። በቃ ትወጣለች፣ ስልክ ታወራለች። እዚህ ቁጭ ብላ ምን እንደምታወራ አልተኛም። እኔ ጋር መጣ። እኔ ሴትም ሆነ እፈራታለሁ። በቃ እንደ ጊዜው እኮ የሚያስፈራ ነው ራሱ። አሁን ናቲንም ለአንተ ስለ ሳሚ ይሄንን ብን ብዬ ከዚህ ሀገር ልጥፋ እንዴ? እኔ እና ገነት የሆነ መፍትሄ እንፈልግ። እኔ እስር ቤት ሳልገባ እሷ የምትወጣበትን ነገር እንፈልግ። እኔ እስር ቤት መግባት አልፈልግም ገነት። በእግዚአብሔር መብት አለኝ ከቤቴ ውስጥ ማለት ነው። ይገባኛል እኮ ግን በቃ አሁን እሷ ዝም በል ትሰማ። ይሄን እሷ ምትተኛ መስላኝ ነው ማለት ማን ነው ማን ነው? ናቲ ነው። ሌላ ማን ነው የሚመጣ በዚህ ሰዓት? ሰላም ሰውዬ ያማል እንዴ? አንተ ሰውዬ ያማል። አንተ ነህ ጣጣ ያመጣብን ይሄን ሁላ ጣጣ። እኔም እዚህ ችግር ውስጥ የገባሁት በአንተ ነው። አንተ ምን ሆንክ? እኔ እኮ ነኝ ችግር ውስጥ ያሉት። ይኸውልህ ሴትዮዋ የዳንኤል አተኛም ማታ ማታ
እኔ ምን አገባኝ ሳሚ? ምን አገባኝ? አንተ እኮ ነው እዚህ ሁሉ ጣጣ ውስጥ የከተተን። እኛም ስልክ ስታወራ ነው ወደዚህ ትመጣለህ፣ በሩን ትከፍታለህ። እኔ ሌላ ነገር አስገብተህ ብታስገድለንስ እዚህ እኔ ነኝ እንዳንቺ እኮ ነሽ ትግባ ብለሽ እና እኔ ያወራችሁ ሰምታችሁ አይደል እንዴ? ሁላችሁ የት አለች ሻንጣ እንኳን እስካሁን ምን እንዳለ ሻንጣ ውስጥ እንኳን የታወቀ ነገር የለም። ይኸውልህ ናቲ አሁን ምንድን ነው ገብተህ የለም አረፍ በቃ አሁን እኮ በእናትህ ሌባ ነው መስለው አንተ ራስህ ለደህንነት ያሰጋኛል እኮ ያለው። ምን አንተ ምን ደህንነት አለ? ድሮስ አንተ ቀልድ ችግር የለም። ቆይ ለምን ያዘችው ነው? ቆይ እኔ ማለት እስቲ ምን ያህል እንደምትቆይ ጥራት ማስጠይቃታለህ አንተ? ጥራት እስኪ ጥራት ሲጀመር እስካሁን አልጠራችም። ቆይ ማለት ደረሰማ ሰላም እኔ ላይ ነው አቅምሻ። ምን ታርክሳ በነጋ በጠባቁ ነው ቶይ መናት ደግሞ ምን ፈልጋችሁ ዛሬ? በቤታችን ምን ፈልጋችሁ? ለዚህ ሁሉ ተጠያቂ አንተ ነህ። በቃ ሰውዬ ነው አይደለም። ለእያንዳንዷ ነገር ለሆንኩት ሁሉ ተጠያቂ አንተ ነህ። እኔ አይደለሁም። ራሳችሁ ናችሁ ፈቅዳችሁ። ራስህ ነህ። በቃ አንተ ነህ። እሷን እዚህ ቤቱን ያሳያት አንተ ነህ። ከዛ እኔን ደግሞ እንደዚህ ያደረከኝ አንተ ነህ። ያንን ወርቅ አምጥተህ እዚህ ቤት መጀመሪያ ጥፋተኛው አንተ። በእናትህ የራስ ጉዳይ ነው። ናት ሌባ አትበለኝ። አንተም እኮ ልትሰርቅ ስትል ነው። እኔ ልሰርቅ አልነበረም፣ ለባለቤቱ ልመልስ ነበር። አሁን ሌባ ምናምን ማለት ታችሁ ጠይቋት። ስትስገበገብ ነው እንትን ያልኩት። ይኸውልሽ ትሰሚኛለሽ? አንቺ ልጅ በቃ እዚህ የምትቀመጭበት ምክንያት የለም ወይ? ምንም እኮ እስካሁን እኮ የፈጠርሽው ነገር የለም አይደል? አላወራንም። ለጊዜው አስገቡኝና እናወራለን ነው ያልሽ። ምንም አላወራንም። ወንጀለኛ እንደሆናችሁ ነግሬያቸዋለሁ። እኔ አይደለም ራስህ ነው ወንጀለኛ። በቃ ሰውዬ ነግራታል። ስለሰረከው ነገር ነግራታል። አትሾካሾኩ። አሁን ለምንድን ነው የጠራችው? ነግራታል ወይ? ታውቃለች። ማነው ምንትም የነገርኳት? መስረቅህን ነግራታል። ታውቃለች። ምን አላታውቅም ነው። ይኸውልሽ እኔ እኮ አልካድኩም፣ ወንጀለኛ እንደሆንኩ አልካድኩም። ግን አንቺ እዚህ ምን ትሰሪያለሽ? ወንድምሽ አትቅለስለሰው። እሱ ነው ወንጀል፣ እሱ ነው የሰረቀው። እኔ አንተ ወንጀለኛ ነህ፣ እሱም ወንጀለኛ። ይኸውልሽ ወንድምሽ እዛ ነው ያለው። ከቻልሽ ሂጂና እዛ የምታድኙን ነገር አድኝ። ሌባ ሌባ አትበል። አስሬ እኔ የእሷ የምከሰኝ ይበቃኛልሽ። እኔ እኮ ልትጨቃጭቁ አይደለም። እኔ ያልኳችሁ ጠይቁልኝና እኔም ልገላገል። አለበለዚያ እኔ ልሂድ ወደ ቤተሰቦቼ ጋር። እኔ ሰለቸኛ። የት ነው የምትሄጂው? ገነት ደግሞ ይዝላል እንዴ? ማን ነው የዘለለብሽ? መጀመሪያ ትግባ ያልሽው ለምንድን ነው? ትግባ ያልሽው እና ታዲያ የሰራችሁት አትበይ። እሱ ነው የሰረቀው። ጭራሽ ሰርቃችሁታል። ያማልን የራስህ ነህ ችግረኛው። እኔ አይደለሁም ሰውዬ። እራስህ ለምን ትናገራለህ? ለምን ታወራለህ? ቆይ አንተ ጭራሽ አጉላችሁታል። ከቃው ጭራሽኛ እንትን ያጎደልነው እንትን በእናትሽ በቃ ይቅርታ። ይኸውልሽ ግን ተመለሽ፣ በቃ ወደዛ ወደ መጣሽበት ተመለሽ። አሁን አንላቀቅም። ከእኔ ራሱ ረጂ በእናትሽ። እንዴ ያው ነው። አንተ ለምንድን ነው ራስህን ንጹህ የምታደርገው? ያው ነው። እኔ ቤቱን አሳየውሽ አይደለ? እኔ ዳንኤልም ምንም አላረኩም። አዎ አንተን ያሳያት። ምንም አላረኩም። በቃ አንተን ያሳያት። ከዛኛን እዚህ ታንገበግበናለች። ሰላም እንጣ። እኔ እኮ አሁን የፈራሁት ያ ዳንኤል ከመጣ ነው። ኧረ ተው በእግዚአብሔር። ከመጣ ስቃያችንን ነው የሚያበላን። ይኸውልሽ እንደ ሳሚ ነው የሚያደርገን። ለካ ምንድን ነው ያልሽው? ነግሬዋለሁ ወንድም እዚህ እንዳለሽ። አዎ እና ለሳውሩ ወይኔ ሳሚ በቃ አለቀልን። ያው ፈጀን። ነግሬዋለሁ። አዎ ነግሬዋለሁ ወንድም። እዛ እንዴ ለምንድን ነው የተናገርሽው? እሱን እና ቦቅቧቃ ና ቁጭ በል። ምን አይነት ቦቅቧቃ ነው? ይምጣና በቃ ከመጣም እና ታዲያ ቆይ አንቺ ለምን እዛ እነ ዋናው ጋር የሚያፈቅራት ሴትዮ ጋር ለምን ሄደሽ እዛ ትኖሪም? አንቺ ልጅ ለቤታቸውን ላሳይሽ ትሄጃለሽ? እዛ እኔ እኮ ተጨነቅኩ፣ ተሰቃየሁ እኮ እኔ በእነሳሚ ጉዳይ ያላየነው ነገር የለም እኮ። እኔ እኮ ለምን አትሄድም እዛ? እኔ ምን አውቃለሁ? እኔ አዋራት ስትንቀዠቀዥ ማለት ነው። ግን መጀመሪያ ወርቁን አሳየው እየጠራ ማን ነው? እኔ ምን አውቃለሁ? ሳሚ ዮናስ ነው። ማን ነው? ማን ነው? እስቲ ማን ነው? ከፈተው እዚህ ከፈተው ዮናስ ነው። ለማን ነው? ወይ ዮናስ ወይ ሳሚ ነው።
አንተ በር አልክፈት የምትለው ምን ሆነ ነው እንዴ? ጭራሽ ብላችሁ እህቴን ራሷ ናት የመጣችሁ። ዳንኤል ራሷ ናት የመጣችሁ። ቀጥ ብለሽ ሌላ ነገር ሳይፈጠር ቀጥ ጎረቤት እንዳይሰማ ነው። እሺ ቆይ አስወጣት፣ በቃ አስወጣት። እኛም እኮ እንድትወጣ ነው የምንፈልገው። ራሷ ናት የመጣችሁ። ይኸውልህ ምንድነው መረጋጋው? ይኸውልህ ዳንኤል ቆይ ተረጋጋ። ራሷ ናት የመጣችሁ። ይኸውልህ ሻንጣዋን ይዛ ነው የመጣችሁ። አንተ እኔ በኔ ጉዳይ እህቴ ምን ያገባታል? ምን ራሷ ናት። ናቲ ልቀቀው። ወረዛ ምንድነው? ለምን የመጣሽ ነው? ለምን የመጣሽ? ለምን መረጋጋው? ተረጋጋ። ላንተ ብዬ ነው እኔ ላንተ ብዬ ትላለች። ምን አገባሽና ነው አንቺ ለኔ ብለሽ? ኧረ ቆይ በእናትህ ተረጋጋ እንዴ! እና ግደላት እንደገነት ቤት ውስጥ ግደላት። ሌላ ነገር ሳይፈጠር እዚህ ቤት መግባት ምን ማለት እንደሆነ ታውቂያለሽ? አልወጣም። ምን ማለት ነው አልወጣም? አልወጣም። ቆይ ይኸውልህ ዳንኤል እኔ ላስረዳ። ይኸውልህ አንተን ለእንትን ምንም የምረጋጋበት ነገር የለም። አንቺ የመጣሽበትን ለምን አትናገሪም? ቆይ ቤት እናወራ። ዝም ብለህ አታወራ። አንተ በእህቴ ጉዳይ አያገባህም። አታወራ። አንተም መልስ እንዳትሰጥ። አያገባህም። አልወጣም። ነይ ውጪ። አስወጣልኝ። አስወጣኝ። አንድ ነገር ምንድነው? ራሷ እኮ ናት የመጣችሁ። እኔ ምን ላድርግ? ራሷ ናት የመጣችሁ ሻንጣዋን ይዛ። እንዴ ተቀብሎ ያስገባት ማን ነው? ራሷ ነች መታ የገባችሁ ሰውዬ። ራሷ መጣች። ሴት ልጅ አንቺ ለምን አትናገሪም? የመጣሽበትን ተናገሪ። እኛን እዚህ አታባይ ነው። እሺ ለምን እንደመጣሽ ተናገሪ። ሴት ልጅ ነቻ። አንተ እሷ ብትመጣ አንተ ወንድ ልጅ አይደል? እኔ ታዲያ ምን ላድርግ? ምን ላድርግ ታዲያ? ሻንጣዋን ይዛ ስትመጣ ምንድነው ለኔ ብለሽ እንደዚህ ነው? በእናትህ ስማኝ፣ ላንተ ብዬ ነው እኮ። ምንድነው? እሺ ምንድነው የምሰማሽ? በቃ ላንተ ብዬ ነው። ተረዳኝ። ትንሽ ደቂቃ እዚህ መቆየት አለብኝ። ላንተ ብዬ ነው። ምንም ያልገባሽ ነገር ውስጥ ነው እየገባሽ ያለሽው። ሴጣኖች ናቸው። ከኔ የባሱ ሴጣን። ከአንተም ብሶ ሴጣን አለ። ሴጣንማ አንተ ነህ። ከአንተም ብሶ ሴጣን መግባት የለብሽም። አውቃለሁ እኮ ለኔ እንደምታስብ አውቃለሁ። ይኸውልሽ ታውቂዋለሽ፣ ግን ወንድምሽ የሰራውን ስራ ታውቂያለሽ። በእናትህ ዝም በል። ላንተ ብዬ ነው። አንተ ጭራሽ ብለህ እህቴን ምን ልትላት ነው? ምንድነው? ስራ የሚካድ ነገር ነው የሰራው ስራ ያረከው ነገር ምን እኛ ምንስ ባረግ ወራለን? ምንስ ባረግ ምን አገባ? ይኸውልህ ዳንኤል እኛም እዚህ እንድትኖር አንፈልግም። እሺ የምትል ከሆነ ይዘህልን ውጣ። የት አለ ያንተ? እሱን አናቱን ብለን እኮ ላንተ ብዬ ነው አልኩህ። ይኸውልሽ አልወጣም። ዝም በል አንተ። ላንተ ብዬ ነው። ውጪ እንዳልመጣ ተረዳኝ። በእናትህ ላንተ ብዬ ነው ወንድሜ። ተረዳኝ። ጥርሳም ውጪ። ኧረ ተረጋጋ ዳንኤል። አንተ ሴት ልጅ አታስፈራራ። ቆይ አትወጣም። ይኸውልህ መውጣት የለባትም። አንቺ እንደመታሽ ነው እንደምፈልግ። መውጣት ውጪ። የለባትም። ቤት እናወራለን ያለውን ነገር ውጪ። በቃ በቃ አልወጣም እያለች እኮ ነው ሰውዬ። ለምን እንትን አትልም? ማይገባሽ ነገር ውስጥ አልወጣም። አትወጪም? አንተ ችግር ምንድን ነው? አንተ ና ላይ ችግር እኔ ምን አደረኩ? ሁለታችሁም ላይ ይፈጠራል። ገኒ አንቺ ምን አለሽበት? ለምንድን ነው ምን እህቱ ናታ። ግን አትወጣም። ይኸውልህ ከወጣች ችግር እንደምትፈጥር ነግራኛለች። ይኸውልህ አትወጣም። መውጣት የለባትም። ምን ልትሆን ነው አንተ? ስርዓትን ያሰው። ይኸውልህ ምን እንደዚህ አይነት ነገር እረፍ። አልወጣም። እንደዚህ አይነት ነገር እረፍ። በቃ አልወጣም ካለች አልወጣም። አስወጣታላት። አስወጣት። ገኒ ማንን ልትመታበት ነው? ናቲ ተረጋጋ። አንተ ቢላውን አምጣው። ምን ልታደርገው ነው? ቢላ ኧረ አንተ ሌላ ነገር የለም እንዴ ቢላው? ምን ልትሆን ነው አንተ? ተረጋጋ። በቃ ይኸውልህ ከእህቱ ናት እኮ ምን ያድርግ ታዲያ? ይኸውልህ በሱም የሆነ ነገር ተረጋጋ። አንተ የሰው እኮ ተረጋጋ። አንተ ደግሞ በቃ ሉጣ አትበል። ይኸውልህ እንዲሁም አትወጣም። በቃ እኛንም ያስፈራራችን ነገር አለ። አትወጣም። የምር አትወጣም? አትወጣም። አንተ ይዟት ወጣ። ናቲ አለ ናቲ። ኧረ በእግዚአብሔር ይሄ ነው የሚያስመታኝ። እኔ ምን አውጣ አላልክ? እኔ መጀመሪያም ብያለሁ ዳንኤል የተባለ ሰይጣን ደማ ነገር የሱ የናቱ ትንሽ ሰምቷል።
ደማ እኔ ደማ አንተ እየደማ ነው። ወይ ጨርቅ ላምጣ እስኪ። ወይ ታላስ እዛ ግባ በዚህ ናካ በዚህ እስኪ። እኔ እኮ ጉልበት ያለ ይመስለኝ ነበር። አንተ ነህ ያስመታኝ። ጉልበት ሰጠኝ እንውጋው እያልኩ አልነበረም? ምን ልታረግ ነው የምትወጋው? እስኪ ቆይ በቃ ገባ ሂድ ግባ ስታጠብ ወይ አሁን አለቀልኝ። አሁን እናንተም ወንድ ናችሁ።